ምንድነው? ይሄማ ብቻውን አይጨስም። የሆነ ሰው ያደረገው ሆን ተብሎ ሰው ለመግደል የተደረገ ነገር ነው። ይሄ የክሰል ጭስ አይደለም፣ እርግጠኛ ነኝ። ቆይ የምን ጭስ ነው? ማነው እንደዚህ ያደረገው? ለሱ ጊዜ የለንም። አሁን ወደ ሆስፒታል እንሰራት። እኔ ፍቅር እናለም ቢባቲ ኖሮ እኮ እዚህ ባደረ ሁሉ ነገር አይፈጠርም ነበር። እኔ ብልኝ ቀለበቴን አውልቀዋለች እንዴ? እሺ ተነሱ፣ እንውሰዳት። ሰላም ጤና ይስጥልኝ ውድ ቤተሰብ፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። በጣም ይሄ ድራማ ዛሬ በጣም ነው ያሳቀኝና እንግዲህ ቢኒያም ያደረገው ድርጊት ብሌንን በጣም ለማጥፋት በጣም እየተከታተላት ነበረ። ብሌን ግን ዛሬ ስራዋን ጨርሳ ወደ መኝታ ክፍሏ ገብታ ስትተኛ ነበረ። ብሌን የአቶ በኃይሉ ልጅ ነኝ ብሎ ከሰላሚና ጋራ በጣም ብን ብለው ነበረ። ነገር ግን እሱ ማድረግ የሚፈልገው ነገር የአቶ በኃይሉ ተላላኪ ነበረ። ወይዘሮ ሰላሚና ድሮ ልጅ እንዳለው ነው የነገሩኝ እንጂ አሁን እኔ በአሁኑ ሰዓት በፍጹም ምንም ነገር የማቀው ነገር የለም ብላ ተናግራ ነበረ። በእርግጥ ጠጋ ከማለት እንግዲህ የሰው ልጅ ሲቀርብህና የሰው ልጅ ከርቀትህ ሲያወራና በአካል የሰው ልጅን ስታገኛቸው አንድ አይደለምና መቼም ሰው አታምንምና በግድ ስለሆነባት ቢንያምን ስለወደደችው ጆንን ስለወደደችው ቀረበችው። ጆንን ከቀረበችው በኋላ ደግሞ የወንድሜ ልጅ ነው ብላ በጣም ነው የቀረበችው። እሷ ስትቀርበውም ሳሚ አልወደደውም ነበረ። ሳሚ ስላልወደደው ሳሚ ብሌንን የሚወቅስና ብሌንን የሚነካካ ሰው በፍጹም አይፈልግም። ስለዚህ እንግዲህ ቀረቤታቸው እየዘለቀ የሆነ በውስጥ መስመር ሁሉንም ነገር እያጣና ነበረ ቢንያም። ነገር ግን እሱ በጠናም እሱ ብሌንን እንዴት እንደሚገልና ብሌንን እንዴት ከዛ ቤት እንደሚያጠፋ ነው እየፈለገ ያለው እስካሁን ድረስ። ነገር ግን ዛሬ ተሳካለት። ነገር ግን እየተሳካለት ደግሞ ብሌን መኝታ ክፍሏ ስራዋን ጨርሳ እየተኛች ነበረ። ብሌን ስትተኛ ጭሱን ቤት ውስጥ አስገብታ ነበረ የተኛችው። ምክንያቱም የአሁኑ ጊዜ ብርድ ስለሆነ ብርዱን ቤት ውስጥ እንዳይበርድብኝ ብላ እንግዲህ ከሰል ይሆን ምን እንደሆነ ቤቱ እንዲሞቅ ወደ ቤት ውስጥ አስገብታ ነበረ። ነገር ግን ቢንያም ቁልፉንም ወስዶ መክፈቻውም ወስዶ የተቆለፈውን ቤት ከፍቶ እሷ ስትተኛ ገባ ብሎ ነበረ። እኔ ግን አንቺሳ ምንም ነገር ያደረግሽ ነገር የለም፣ አንዲት ነገር ስላንቺ የማወራውና የምናገረው ነገር አንዲት ነገር የለም ነበረ። ነገር ግን አንቺን ለመግደልና አንቺ ቀና ብለሽ እንዳትሄጂ ተገድጄ ነው። በነገራችን ላይ በፍጹም ይሄን ሳደርገው ፈጣሪን ይቅር ይበለኝ። መቼም ግን የአይምሮ እረፍት እንደሌለኝ አስጠንቅቄ ነው በራሴ የማቀውና እግዚአብሔር ሆይ አደራክን እያለ እንግዲህ ቁልፉን
መድኃኒቱን ቤት ውስጥ እንደ ጣና ሶላት በተኛችው ልጅ ላይ ተነስቶ በሩን ቆልፎ ቁልፉን ደብቆ ተነስቶ ይሄዳል። ብሌን እንግዲህ ተኝታ ተኝታ ገልበጥበጥ እያለች ቤቱ ሁሉ ጭስ በጭስ ሆኗል። እንዴ ምንድነው? እኔ እኮ እንደዚህ እንዲሆን አይደለም። እኔ ዝም ብዬ ነው ወደ ቤት ውስጥ አስገብቼ የተኛሁትና ይሄ ችግር ከምንድነው የሚፈጠረው? ችግሩስ ምንድነው? በሚባል ሁኔታ እንግዲህ ገለጥ ስታረገው በስተመጨረሻ ላይ በሩን እከፍተዋለሁ ብላ ወደ በር ስትንፏቀቅ በሩ ላይ ቁልፍ የለም። አሁን ማን ይድረስላት? እዛው ታፈና አንዴ ትወርቃለች፣ አንዴ ትተነፍሳለች፣ አንዴ ትናገራለች። የሚደርስላት ሰው የለም በፍጹም። በስተመጨረሻ ላይም እየተንፏቀቀች ወደምትተኛበት አልጋ ላይ ስትደርስ ሻንጣዋን ሳብ ስታረገው ስልኳን አገኘች። ስልክ እንግዲህ አሁንስ ሁሌም መቼም የሚደርስልኝ ሰው አንደኛ ሳሚ ነውና ወደ ሳሚ እስቲ ሳሚን ካገኘሁት ወደ ሳሚ ልደውል ብላ ሳሚ ጋር ስትደውል ሳሚ ለራሱም ስልኩንና ልብሱን ቤት ውስጥ ጥሎ ነው የሄደው ከዛ ውስጥ ውጣ የተባለው። ስለዚህ ድንገት ተመልሶ ድንገት ሲመለስ እንግዲህ አቶ ጆን የተባለው ከወይዘሮ ሰላሚና ጋራ በአፍንጫዬ ነስር ወጣ፣ አንተ ደግሞ ኬት ነው የምትመጣው ብላ ስትጠይቀው እሱ የብሌን ሞት እያዘጋጀ ነበረ። ወይዘሮ ሰላሚና እኔ በአሁኑ ጊዜ ክፍል ውስጥ ገብቼ ምንም ሰው ነው ያጣሁት። አንተ እስካሁን ድረስ የት ነው ያለከው? ምንድነው ችግርህ ጆን ብላ ስትጠይቀው አይ ትንሽ አክስቴ አሞኝ ነበረ፣ ውጪ ላይ ኦክስጂን እየወሰድኩ ነው፣ በእርግጥ እውነትሽን ነው ክፍል ውስጥ የለውም ሲላት ነበረ። ምን ሆነክ ነው እየታመምከው ስትል አይ ትንሽ እንደ ነስር ብጤ በአፍንጫዬ እየደማ በዛ ሰበብ ነው ከክፍል እየወጣሁት እና ተደና ቁጭ ብለክ ለምን እስካሁን ድረስ ሳትነግረኝ? ካሁን በፊት እንደዚህ አይነት ነገር አለብህ ሆይ? የለብኝም፣ ግን ይመጣል አንዳንድ ጊዜ ይመለስልኛል። ውሃ ላምጣልክና ናና ታጠብና ቁጭ በል ስትል እሷ ውሃ ስታንጠባጠብለት እሱ እየተጫወተባት ነበረ። ጆን እንግዲህ ለምንድነው እንደዚህ የምታደርገው? ችግርህ ምንድነው? ለምን እንደ ሰውኛ በደንብ አትታጠብም? ችግርህ ምንድነው? እየተባባሉ ሲረባበሹና በቃ ሲመላለሱ ነበረና እንግዲህ በዚያን ጊዜ ማነው ሳሚ መጥቶ ነው የሄደው። ይሄ ምንድነው ከዚህ የሚሰራው በሚባል ሁኔታ ማለት ነው። እንግዲህ ፊቱ ላይ እታጠባለሁ ብሎ በውሃው ሲያላግጥና ሲጫወት በመካከሉ ወይዘሮ ሰላምናም ተናደደች። እሱም ወደ ውጪ ሲመጣ በሩ እየተንኳኳ ነውና በሩ ሲንኳኳ ደግሞ ሳሚ በጣም ድረስልኝ ስለተባለ በሩን እየገፋ ነው። በመካከሉ ደግሞ ዳግምም ደርሶ ነበረ። እንግዲህ እነ ቃሉ ታለቅሳለች ወይ ስትስቃለች። በጣም እየለቀሱ ነው። ቢሊየን እንግዲህ በእልም ይሁን በእውነት ይሁን ምን ሆናችሁ ነው የምታለቅሱት እያለች እነሱ ላይ የዞረች እያባበለች ነው። እነሱ እንግዲህ ለቅሷቸውን ነው እንጂ በፍጹም ምንም ነገር የሚያውቁት ነገር የለም። ልጄን ምስቴን እንግዲህ ወደ ሌሎቹ ቪዲዮ ደግሞ አብረን ስንሄድ ዳግምም እንግዲህ ቀለቤቴን ባታወልቂ ኖሮ እዚህ ደረጃ አትደርሽም ይላል። ግቢው ተሸበረ፣ ይሄ ግቢ የሌባ ግቢ ሆነ ወይ ብለው ቁልፉን እንግዲህ ሳሚ እንደተባለው ያው ሳሚ ነው የደረሰላት። ሳሚ እንግዲህ በሩን ከፍቶ ገብቶ ሲል ይሄ ነገርማ ሰው ነው እንደዚህ ያደረገው እንጂ እሷ እንድትሞት ፈልገው ነው እንደዚህ ያደረጉት እንጂ እንደዚህማ በቀላሉ አልሆንም ሲባል እንግዲህ ወይዘሮ ሰላሚናም ሁሉም እዛ ግቢ ውስጥ የገቡ ሰዎች እሷ ክፍል ውስጥ የገቡ ሰዎች ሙሉ በሙሉ እንግዲህ እንትን ምንድነው እየተጫጫሁና እየሳሉ በስተመጨረሻ ላይ እባካችሁ ወደ ሐኪም ቤት ውሰዱልኝ በማለት
ሰጋ ነገር እስከሆነ ድረስ ነገሮቹ ሁሉ በጣም ከባድ እስከሆኑ ድረስ መፍትሄ እስከሚሰጠን ድረስ እናንተ ደግሞ ምንም ነገር እንዳትረበሹ በሚባል ዶክተር አስተላልፎላችኋል። እንግዲህ ብሌን ወይ ታርፋለች ወይ ሰላም ትሆናለች በማለት እኔ እዚህ ጋር የምታስቀኝ ቃልዬ ነው። አንዳንድ ጊዜስ የምትስቅም ይመስለኛል፣ አንዳንድ ጊዜ ደግሞ የምታለቅስም ይመስለኛል ማለት ነው። እና በጣም ሁሉም ነገር ለቃልዬ ከባድ እየሆነ ነው ማለት ነው። ዞሮ ዞሮ ዳግም እንግዲህ ቀለበቱ እንዳታወጪ እንደዚህ አትሆኝም ነበረ፣ እኔ አንቺ ጋር ነው እዚህ የምተኛው ነበረ፣ እንደዚህ አትሆኝም እያለ ዳግም እንግዲህ በጣም ነው አሁንም ስለ ቀለበት ነው የሚያወራው። እሷነች ውጭ ማለት እዚህ እያለች ወደ ሌሎች ጊዜ ደግሞ አብረው ስመተጋገር ቀልዬ ወይዘሮ ዘመተነ በራበት ትገልኝ ወይዘሮ ወይምን በሽሮ ብቻ ልትገልኝ እና ወይ ምን ፈልገች ነው እያለች እንግዲህ ወይዘሮ ዘመተነ እየራባተታች ነው። ስለዚህ እንግዲህ ጸሀይና አንቺ ታዲያ እንዲሰራበት ወደ ተሳሰተ ማምጣት ነው እንጂ እየሳሉትን እንደዚህ መራባት ጥሩ ነገር እያለቻት ነው ወይ። ስለዚህ እንግዲህ ዘመተና አንቺን በዚህ ነገር ውስጥ ተሳተፍን፣ አንቺ ለራስሽ አልተሳተፍን በዚህ ውስጥ ሰለቸኝ ማለት ነው እንጂ እኔ ከዚህ ጋር ምን እሰራለሁ በማለት እንግዲህ ቃልዬ አንዳንድ ጊዜ ነካካት ቃልዬ የምትፈልግ ነው የሚመስለኝና እንግዲህ ሰላም ጤና ይስጥልኝ። ውድ እየተወደዳችሁና የተከበራችሁ የዚህ ቤተሰብ ቻናል ላይክ እና ሰብ እያደረጋችሁ ወደዚህ ቻናል እንድትቀላቀሉ ሁሌ እኔ ጥሬን አቀርብላችኋለሁ ማለት ነው። መሰርተሽ ነው ጥሪ ብታቀርቢ ሁለቱንም ትችላላችሁ። ወደፊት አብረን እንቅስቃሴ ሁሉ ዲያንስ ናቸው አብረን እንላለን። እናንተ ደግሞ እንድትንቁት አልፈልግም ጋይሶችዬ። ላይክ ሼር ሞት ነበረ እነስሮታል። እረብሻታለሁ ብሎ አስቦ ነው መሰለኝ ሳይቀሰቅሰኝ ዝም አለ። ብቻውን ብርድ ላይ ወጥቶ እየታጠበ ነበር በዚህ ሰዓት። ሳስበው ደግሞ ብርዱ ሳይሆን አይቀርም ያመመው።